ተማምነን አብረን ስንሆን መደጋገፍ በሚገባን ልክ ስንደጋገፍ እንዲህ አይነት ውጤታማ ስራዎችን እንሰራለን። በወቅቱ እንዲፈጸም ስለረዳችሁ እግዚአብሔርን እናመሰግናለን። ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦች ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም የአዲስ አበባ ከተማ አስተዳደር ያስገነባውን ባለ 7 ወለል ሁለገብ ምትክ ህንፃ ለቅድስት ቤተክርስቲያን ማስረከቡን አስመልክቶ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለክብርት ከንቲባ ወይዘሮ አዳነች አቤቤ የወርቅ አብርና መስቀል በፓትርያርኩ አማካኝነት ስጦታ ተበርክቶላቸዋል። ቅዱስ ፓትርያርኩ በዕለቱ ባደረጉት ንግግር የቄሳርን ለቄሳር ስጡ በማለት የጀመሩ ሲሆን የእግዚአብሔር የሆነ ንዋይ በክብር ስላስረከባችሁን እናመሰግናለን በማለትም ምስጋናቸውን አቅርበዋል። ከንቲባ አዳነች አቤቤ በበኩላቸው ዘመኑን የዋጀ ለቀጣይ ትውልድ ተሻጋሪ የሆነው ከአካባቢው ጋር የሚስማማ ዘመናዊ ህንፃ ነው ሲሉ መልእክታቸውን አስተላልፈዋል። መረጃውን በዜናችን በዝርዝር እናስደምጣቸዋለን። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ እዝ ዳግማዊ ቴዎድሮስ 5ኛ ኮር አካል የሆነው የጎንደሬ በጋሻው ክፍለ ጦር አካል የሆኑት ይታዩና አጥናፉ ብርጌድ ዛሬ ባደረጉት ውጊያ ከገደብዬና ዳባት ከተማ መካከል የምትገኘውን ወርቅ ደቦ ከተማን ከመንግስት ኃይሎች ማስለቀቅ መቻላቸውን ገልጸዋል። ከዚሁ ጋር ተያይዞም የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ እዝ መይሳው ካሳ ኮር ቋራ ኦሜድላ ክፍለ ጦር ለ6ኛ ዙር የሰለጠኑ የፋኖ ኮማንዶዎችን አስመርቀዋል። መረጃውን በዜናችን በዝርዝር እናስደምጣቸዋለን። በቤንሻንጉል ጉሙዝ ክልል የሚንቀሳቀሰው የቦሮ ዲሞክራሲያዊ ፓርቲ 2 ተጨማሪ አባላቱ በቁጥጥር ስር መዋላቸውን አስታውቀዋል። በቁጥጥር ስር ያሉት አቶ ህርገታ ወርቁ የተባሉ በቡለን ወረዳ የፓርቲው ማዕከላዊ ኮሚቴ አባልና አቶ ታምራት ጉዴሶ የተባሉ የፓርቲው አባል መሆናቸውም ነው የተገለጸው። ክልሉ በበኩሉ በፖለቲካ ምክንያት የታሰረ ሰው የለም ሲል አስተባብሏል። ዝርዝሩን አዘጋጅተናል። በቅርቡ ህወሓትና የኤርትራ መንግስት ጥምረት እየፈጠሩ እንደሆነ መረጃዎች ወጥተዋል። ይህም የሁለቱ አካላት ጥምረት በመንግስት ጣልቃ ገብነት ሊቋረጥ ይገባል ሲሉ የቀድሞ የፓርቲው ከፍተኛ አመራሮች ማሳሰቢያ ሰጥተዋል። በምርጫ ቦርድ የተሰረዘው ህወሓትና የኤርትራ መንግስት ጥምረት መፍጠር ለጦርነት ዓላማ የተደረገ መሆኑ እየተገለጸ ይገኛል። በተጨማሪም በትግረኛ ጽምዶ ወይም ጥምረት ለሐቀኛ ሰላም ለትግራይና ኤርትራ በሚል የህዝብ ለህዝብ ግንኙነት እየተደረገ መሆኑም ተሰምቷል። ዝርዝሩን በዜናችን እናስደምጣቸዋለን። የኢትዮጵያ ብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ በሁሉም ንግድ ባንኮች ላይ የጣለው አስገዳጅ የቦንድ ግዢ እንዲነሳ ወስኗል። አሁን ላይ የመንግስት ገቢ ማሰባሰብ አቅም በእጅጉ በመሻሻሉ እንዲሁም መንግስት የበጀት ጉድለቱን ለማሟላት የውጭና ገበያ መር የሆኑ የሀገር ውስጥ የመበደሪያ አማራጮችን እየተጠቀመ በመሆኑ በባንኮች ላይ ተጥሎ የቆየውን ይህን አስገዳጅ መመሪያ አሁን ላይ ማንሳቱ ተገቢ መሆኑን ኮሚቴው እንዳመነበት ነው የተገለጸው። በዝርዝር የምንመለከተው ሌላኛው ርዕሰ መረጃችን ነው። የንግድና ቀጣናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ የመኪና አደጋ እንደደረሰባቸው በማህበራዊ ሚዲያ መረጃ ሲሰራጭ እንደሰነበተና ኢትዮ ታይምስ ሚዲያም እንደዘገበው አይዘነጋም። ይህን ተከትሎ ታዲያ ሚኒስቴር መስሪያ ቤቱ በጉዳዩ ላይ መግለጫ ሰጥቷል። በመግለጫው ሚኒስትሩ የመኪና አደጋ እንደደረሰባቸውና ሚኒስትሩም ወደ ስራ ገበታቸው እንደሚመለሱ ጠቁሟል። የመግለጫውን ሙሉ ይዘት በዜናችን በዝርዝር እናስደምጣቸዋለን። ከነዚህ መረጃዎች በተጨማሪ የእንግሊዝ ፍርድ ቤት የተዋጊ ጄት ክፍሎችን ወደ እስራኤል ለማስተላለፍ የቀረበውን የውሳኔ ሀሳብ ውድቅ ማድረጉንና ሌሎችን በዝርዝር የምንመለከታቸው መረጃዎች አካተናል። ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ቦሮ ዲሞክራሲያዊ ፓርቲ ተጨማሪ 2 አባላቱ መታሰራቸውን አስታወቀም። ክልሉ በበኩሉ በፖለቲካ ምክንያት የታሰረ ሰው የለም ሲል አስተባብሏል። በቤኒሻንጉል ጉሙዝ ክልል የሚንቀሳቀሰው የቦሮ ዲሞክራሲያዊ ፓርቲ ቦዴፓ 2 ተጨማሪ አባላቱ በቁጥጥር ስር መዋላቸውን አንድ የፓርቲው አመራር ተናገሩ። በቁጥጥር ስር የዋሉት አቶ እርገታ ወርቁ የተባሉ የቡለን ወረዳ የፓርቲው የማዕከላዊ ኮሚቴ አባልና አቶ ታምራት ጉዴሶ የተባሉ የፓርቲው አባል መሆናቸው ተገልጿል። በክልሉ ምክር ቤት የተቃዋሚው ቦሮ ዲሞክራሲያዊ ፓርቲ ቦዴፓ ተመራጭ የሆኑት አቶ ዮሐንስ ተሰማ የካቲት 30 ቀን 2017 ዓ.ም ለእስር መዳረጋቸው ይታወሳል። በወቅቱ ተመራጩ ለእስር የተዳረጉት የተሻሻለው የቤኒሻንጉል ጉሙዝ ክልል ህገ መንግስት ተፈጻሚ እንዳይሆን አቤቱታ ማሰማታቸውን ተከትሎ ነው መባሉም ይታወቃል። ለእስር የተዳረጉት ሁለቱ የፓርቲው አመራሮች በቁጥጥር ስር የዋሉት ሰኔ 16 እና ሰኔ 17 ቀን 2017 ዓ.ም ሲሆን ከነሱ በተጨማሪ አቶ ጌታቸው ዳምጤ የተባሉ የፓርቲው አባል ላይ የእስር ማዘዣ እንደወጣባቸው ተጠቁሟል። በዚህ ወንጀል ተብሎ የተጠረጠሩበት
የደረሳቸው የወንጀል ክስ የለም ያሉት ስማቸው እንዳይጠቀስ የጠየቁ አንድ የፓርቲው አመራር አክለውም የፓርቲው አባል በመሆናቸው ምክንያት ብቻ ለእስር ተዳርገዋል ሲሉ ገልጸዋል። በክልሉ በተለይም በቡለን ወረዳ በፓርቲያችን አባላቶች ላይ እስርና ወከባ ቀጥሏል ያሉት አመራሩ ይህም ለቀጣዩ ዓመት ምርጫ በቂ ዝግጅት እንዳናደርግ የታለመ ነው ብለዋል። በቡለን ወረዳ በተለይ ከግንቦት ወር አንስቶ ታጣቂዎች ተከታታይ ጥቃት በመፈጸም ላይ መሆናቸውን የገለጹት እኚሁ አመራር አያይዘውም የክልሉ መንግስት የፓርቲያችንን አባላት በአካባቢው ጥቃት በመፈጸም ላይ ለሚገኙት የኦሮሞ ነጻነት ሰራዊት ታጣቂዎች መንገድ የምትከፍቱት እናንተ ናችሁ በማለት ስማችንን እያጠለሹት ነው ሲሉ ከሰዋል። ይሁን እንጂ ከታጣቂዎቹ ጋር የመርህም ሆነ የተግባር መቀራረብ አለመኖሩን ጠቅሰው ፍረጃው መሰረተ ቢስ ነው ሲሉ አስተባብለዋል። አክለውም የቦሮ ዲሞክራሲያዊ ፓርቲን የፖለቲካ ነጥብ የማሳጣትና ጥላሸት መቀባት ነው የተያዘው ሲሉ ገልጸዋል። ቡለን ወረዳ ላይ ተደጋጋሚ ጥቃት የሚደርሰው በወረዳም በክልል ምክር ቤትም በህዝብ ተወካዮች የሚያሸነፍንበት ነው። በመጪው ሀገር አቀፍ ምርጫም የተረጋጋ ውድድር እንዳናደርግ ወከባ ነው እየተካሄደብን ያለው። ቀጠናውም ሽፍታ እንዲፈነጭበት የጸጥታ አካላትም በተገቢው ሁኔታ መረጃ እንዳይደርሳቸውና ማህበረሰቡም ተደራጅቶ አካባቢውን እንዳይጠብቅ እያዘናጉ ያሉት ራሳቸው ናቸው ብለዋል። በተጨማሪም ከዚህ በፊት በክልሉ መንግስትና በተቃዋሚው የቦሮ ዲሞክራሲያዊ ፓርቲ ቦዴፓ መካከል ረቡዕ ግንቦት 20 ቀን 2017 ዓ.ም ሐሙስ ግንቦት 21 ቀን 2017 ዓ.ም ተፈረመ የተባለው ስምምነት እምብዛም ተግባር ላይ እየዋለ አለመሆኑን አመልክተዋል። ጉዳዩን በተመለከተ የቤኒሻንጉል ጉሙዝ ክልል ሰላም ግንባታና ጸጥታ ቢሮ ኃላፊ የሆኑት አቶ ቢኒያም መንገሻ በበኩላቸው በክልሉ እስካሁን በፖለቲካ ምክንያት የታሰረ የተፎካካሪ ፓርቲ አመራር የለም ሲሉ አስተባብለዋል። በክልሉ በርካታ ክልል አቀፍና ሀገር አቀፍ የፖለቲካ ፓርቲዎች ይገኛሉ ያሉት አቶ ቢኒያም አክለውም መንግስት እነዚህን ፓርቲዎች አቅርቦ እየሰራ ይገኛል። ለአብነትም በክልል ደረጃ ተሹሞ የሚሰሩ የተፎካካሪ ፓርቲ አባላት አሉ ሲሉ ተናግረዋል። እውነታው ይህ ሆኖ ሳለ ግን ማንኛውም ግለሰብ የገዢው ፓርቲ ባለስልጣን ይሁን አሊያም የተፎካካሪ ፓርቲ አመራር የወንጀል ድርጊቶች ላይ ተሳታፊ ሆኖ የተገኘ ግለሰብ ላይ የክልሉ መንግስት ህግ የማስከበር ስራውን አጠናክሮ እንደሚቀጥል አጽንኦት ሰጥተዋል። በቅርቡ የተሻሻለው የቤኒሻንጉል ጉሙዝ ክልል ህገ መንግስት ተፈጻሚ እንዳይሆን አቤቱታ ማሰማታቸውን ተከትሎ የካቲት 30 ቀን ለእስር የተዳረጉት በክልሉ ምክር ቤት የተቃዋሚው ቦሮ ዲሞክራሲያዊ ፓርቲ ቦዴፓ ተመራጭ የሆኑት አቶ ዮሐንስ ተሰማ ቅድመ ሁኔታዎች ተሟልተው ከእስር እንዲፈቱ የሚያስችል ስምምነት መፈረሙን የፓርቲው ዋና ጸሐፊ አቶ ቢቂላ አዲሱ ተናግረው ነበር። ስምምነቱ በክልሉ መንግስትና በተቃዋሚው የቦሮ ዲሞክራሲያዊ ፓርቲ ቦዴፓ መካከል ግንቦት 20 ቀን 2017 ዓ.ም እና ግንቦት 21 ቀን 2017 ዓ.ም መፈረሙን አቶ ቢቂላ በወቅቱ ተናግረው ነበር። በስምምነቱ ላይ ከፌዴራል የመጡ አደራዳሪዎች ማለትም ምርጫ ቦርድ፣ የብልጽግና ፓርቲ ዋና ጽህፈት ቤትና የፖለቲካ ፓርቲዎች የጋራ ምክር ቤት የሶስትዮሽ ጥምረት ፈጥረው ወደ ክልሉ መሄዳቸው ተጠቁሟል። ከቦሮ ዲሞክራሲያዊ ፓርቲ በኩል ደግሞ የፓርቲው ሊቀመንበር፣ የፓርቲው ጽህፈት ቤት ኃላፊና የፓርቲው የምሁራን ዘርፍ ኃላፊ መገኘታቸውን ገልጸዋል። በውይይቱ ላይ የቤኒሻንጉል ጉሙዝ ክልላዊ መንግስት ከፍተኛ አመራሮች እንደተገኙ አመላክተዋል። በውይይቱ በሁለቱም ወገኖች ማለትም በክልሉ መንግስትና በቦሮ ዲሞክራሲያዊ ፓርቲ መካከል የተፈጠሩ ልዩነቶችን ለማለዘብና በሚያቀራርቡ ጉዳዮች ዙሪያ ለመስራት መስማማታቸውን ገልጸዋል። በሌላ በኩል በስምምነቱ መሰረት አቶ ዮሐንስ ከእስር የሚፈቱት ሌሎች መግባባት ላይ የተደረሰባቸው ነጥቦች ትግበራ ሂደት ታይቶ እንደሆነ የገለጹት የፓርቲው ዋና ጸሐፊ አቶ ቢቂላ አክለውም አቶ ዮሐንስ መቼ እንደሚፈቱ ግልጽ የሆነ የቀነ ገደብ አለመቀመጡን አመልክተዋል። በቀጣይም ተመሳሳይ ውይይቶች እንደሚደረጉ በእቅድ ደረጃ መቀመጡን ገልጸዋል። አቶ ዮሐንስ በክልሉ ህገ መንግስት ላይ ስላቀረቡት አቤቱታ ተጨማሪ ማብራሪያ ለመስጠትና ለውይይት ተጠርተው ወደ አዲስ አበባ ለመሄድ አሶሳ ህዳሴ አየር ማረፊያ እሁድ የካቲት 30 ቀን 2017 ዓ.ም ከቀኑ 4 ሰዓት ላይ ባቀኑበት ወቅት እሳቸውን ጨምሮ 3 የምክር ቤት አባላት የሀገር ውስጥ በረራ ማድረግ እንደማይችሉ እንደተናገራቸው እንዲሁም በረራውን መከልከላቸውን ተከትሎ ቤታቸው ከገቡ በኋላ ከቀኑ 7 ሰዓት ገደማ በክልሉ አድማ በታኝ ተይዘው ወደ አሶሳ ወረዳ 2 ፖሊስ ጣቢያ መወሰዳቸው ይታወሳል። የምክር ቤት አባሉ አቶ ዮሐንስ መታሰራቸው የተሰማው የቤኒሻንጉል ጉሙዝ ክልል ምክር ቤት ያሻሻለው የክልሉ ህገ መንግስትና የምክር ቤት ተወካዮች ብዛት አዋጅ ተፈጻሚ እንዳይሆኑ ከሌሎች የተቃዋሚው የቦሮ ዲሞክራሲያዊ ፓርቲ አባላት ጋር አቤቱታ ማቅረባቸውን ተከትሎ ነው። ከተቃዋሚው የቦሮ ዲሞክራሲያዊ ፓርቲ የተመረጡ 3 የክልሉ ምክር ቤት አባላት የክልሉ ምክር ቤት በአብላጫ ድምጽ ያጸደቃቸው 2 አዋጆች ያልነበሩ፣ ያልተደነገጉ እንዲባሉና ተፈጻሚ እንዳይሆኑ ለሀገሪቱ የህገ መንግስት ጉዳዮች አጣሪ ጉባኤ ዳኝነት ጠይቀዋል። በወቅቱ ስለ እስሩ ምንም ግልጽ የሆነ ነገር የለም ሲሉ የገለጹት አቶ ቢቂላ አክለውም ባለፈው እኛ አቤቱታውን ካቀረብን በኋላ የክልሉ መንግስት በተለያዩ ሚዲያዎች ላይ ይሄ ህገ መንግስትን መናድ ነው፣ ክልል ማፍረስና ሽብር ማወጅ ነው የሚል ዛቻና ማስፈራሪያ አዘል መግለጫ ሲሰጥ ነበር ብለዋል። በተጨማሪም አቶ ሙልቀን አስፋውና አቶ ሽባባው ኃይሉ የተባሉ ተጨማሪ 2 የማዕከላዊ ኮሚቴ አባላቱ ሰኞ መጋቢት 1 ቀን 2017 ዓ.ም እና ሐሙስ መጋቢት 4 ቀን 2017 ዓ.ም ታስረዋል። ጉዳዩን አስመልክቶ የቤኒሻንጉል ጉሙዝ ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ ሐሙስ የካቲት 27 ቀን 2017 ዓ.ም ባወጣው ወቅታዊ መግለጫ የህዝቦች አብሮነትና ህብረት የማይመቻቸው የውጭ ቅጥረኛና ተላላኪ ያላቸውን
የቦሮ ዲሞክራሲያዊ ፓርቲ ቦዴፓ አመራሮች፣ አባሎችና ደጋፊዎች ክልሉን ዳግም ወደ ግጭት በማስገባት የተሰጣቸውን አጀንዳ ለማስፈጸም እንቅስቃሴ ማድረግ ጀምረዋል ሲል አስታውቋል። በማህበራዊም ሆነ በሌሎች የሚዲያ አማራጮች በሚደረግ የሞቅታ ዘመቻ የሚቀየር አንድም ውሳኔ የለም ያለው መግለጫው አያይዞም የክልሉ መንግስት ህግንና ስርዓትን ለማስከበር ሲባል ተገቢውን ህጋዊ እርምጃ ከመውሰድ ወደ ኋላ አይልም ሲል ማስጠንቀቁ ይታወሳል። ባንኮች ላይ የተጣለው አስገዳጅ የቦንድ ግዢ እንዲነሳ ተወሰነ። ሶስተኛ ስብሰባውን ዛሬ ሰኔ 23 ቀን 2017 ዓ.ም ያካሄደው የኢትዮጵያ ብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ በሁሉም ንግድ ባንኮች ላይ የተጣለው አስገዳጅ የቦንድ ግዢ እንዲነሳ ወሰነ። የኢትዮጵያ ብሔራዊ ባንክ ባወጣው መግለጫ እንዳስታወቀው የገንዘብ ፖሊሲ ኮሚቴው ዛሬ ባደረገው ውይይት የተለያዩ ውሳኔዎችን አሳልፏል። ከነዚህም ውስጥ አንዱ ሁሉም ንግድ ባንኮች የረጅም ጊዜ የግምጃ ቤት ቦንድ ትሬዠሪ ቦንድ እንዲገዙ የሚያስገድደው የኢትዮጵያ ብሔራዊ ባንክ መመሪያ እንዲነሳ ያሳለፈው ውሳኔ ተጠቃሽ ነው። አሁን ላይ የመንግስት ገቢ የማሰባሰብ አቅም በእጅጉ በመሻሻሉ እንዲሁም መንግስት የበጀት ጉድለቱን ለማሟላት የውጭና ገበያ መር የሆኑ የሀገር ውስጥ የመበደሪያ አማራጮችን እየተጠቀመ በመሆኑ በባንኮች ላይ ተጥሎ የቆየውን ይህንን አስገዳጅ መመሪያ አሁን ላይ ማንሳቱ ተገቢ መሆኑን ኮሚቴው አምኖበታል ሲል መግለጫው ጠቅሷል። ኮሚቴው ያመነበት ይህ የገንዘብ ፖሊሲ ምክረ ሀሳብ ሌሎች ለብሔራዊ ባንክ ቦርድ ቀርቦ መጽደቁንም መግለጫው አመልክቷል። ሁሉም ንግድ ባንኮች የረጅም ጊዜ የግምጃ ቤት ቦንድ እንዲገዙ በሚያስገድደው የብሔራዊ ባንክ መመሪያ መሰረት ባንኮች መመሪያው ተግባራዊ መሆን ከጀመረበት እንደ አውሮፓውያን አቆጣጠር ከጃንዋሪ 2022 ዓ.ም ጀምሮ ከአጠቃላይ ዓመታዊ ብድራቸው 5% የሚሆነው ለዚህ የቦንድ ግዢ ሲያውሉ ቆይተዋል። በዚህ መመሪያ መሰረት የገዙት ቦንድ የሚመለሰው ለቦንድ ግዢ ያዋሉት ገንዘብ ተመላሽ የሚደረግላቸው ከ5 ዓመት ቆይታ በኋላ ሲሆን ባንኮቹ መመሪያው ተግባራዊ መሆን ከጀመረበት ወር አንስቶ እንደ አውሮፓውያን አቆጣጠር እስከ ጁን 30 ቀን 2024 ድረስ የገዙት የቦንድ መጠን 94 ቢሊዮን ብር መሆኑን የገንዘብ ሚኒስቴር የመንግስት ዕዳ መግለጫ ያመለክታል። በገንዘብ ፖሊሲ ኮሚቴው ያሳለፈው ሌላኛው ውሳኔ በባንኮች ላይ የተጣለውን የብድር ዕቀባ የተመለከተ ሲሆን በአሁኑ ወቅት በባንኮች ዓመታዊ የብድር እድገት ላይ የተቀመጠው የ18% ጣሪያ መጪው መስከረም 2018 ዓ.ም ድረስ እንዲቀጥል ኮሚቴው ወስኗል። ለዚህም የሰጠው ምክንያት አሁን ላይ የዋጋ ግሽበት የመርገብ አዝማሚያ እየተስተዋለ ቢሆንም ይህንን ማስቀጠል አስፈላጊ በመሆኑ በባንኮች ላይ የተጣለው የብድር እድገት ጣሪያ ባለበት እንዲቆይ ማድረግ አስፈላጊ እንደሆነ የሚገልጽ ነው። ሚኒስትሩ በሙሉ ጤንነት ላይ ይገኛሉ ተባለ። የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ የመኪና አደጋ እንደደረሰባቸው በማህበራዊ ሚዲያ መረጃ ሲሰራጭ ሰንብቷል። ሚኒስቴር መስሪያ ቤቱ በጉዳዩ ላይ በሰጠው መግለጫ ሚኒስትሩ የመኪና አደጋ እንደደረሰባቸው አረጋግጧል። ሰኔ 15 ቀን 2017 ዓ.ም ወደ ቤታቸው በመመለስ ላይ ያሉ ከምሽቱ 1 ሰዓት አካባቢ መኖሪያ ቤታቸው የሚገኝበት ካርል አደባባይ ላይ ድንገተኛ የመኪና አደጋ ደርሶባቸው ነበር ያለው ሚኒስቴር መስሪያ ቤቱ በዕለቱ ሚኒስትሩ ወደ ሆስፒታል አምርተው በቂ ሕክምና እንዳገኙና አሁን በሙሉ ጤንነት ላይ እንደሚገኙ አስታውቋል። ሚኒስትሩ ከበቂ የጤና እረፍት ቆይታ በኋላ ወደ መደበኛ ስራ ገበታቸው እንደሚመለሱ መግለጫው ጠቁሟል። እውነታው ይህ ሆኖ ሳለ እውነቱን ለርካሽ ፖለቲካዊ ግብ ለመጠቀም ከአውድ ውጪ ባልተረጋገጠ መረጃና በአሉባልታ የሚናፈሰው የማህበራዊ ሚዲያ ዘገባ የተሳሳተና መሰረተ ቢስ መሆኑን የንግድና ቀጠናዊ ትስስር ሚኒስቴር አበክሮ ለመግለጽ ይወዳል ብሏል። ሚኒስቴር መስሪያ ቤቱ በማህበራዊ የትስስር ገጹ ላይ ባሰፈረው መግለጫ የአዲስ አበባ ከተማ አስተዳደር ያስገነባውን ባለ 7 ወለል ሁለገብ ምትክ ህንፃ ለቅድስት ቤተክርስቲያን አስረከበ። የአዲስ አበባ ከተማ አስተዳደር በኮሪደር ልማትና በእርጅና ምክንያት በፈረሰው በተለምዶ መሐሙድ ሙዚቃ ቤት በመባል በሚታወቀው በጽርሐ ምኒልክ ህንፃ ምትክ አዲስ ሁለገብ ህንፃ ገንብቶ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስረክቧል። ህንፃውን ያስረከቡት ከንቲባ አዳነች አቤቤ ባደረጉት ንግግር ጥራት ያለው ዘመኑን የዋጀ የዛሬው ብቻ ሳይሆን ከፊታችን ያለውም ትውልድ በትክክል የሚገለገልበት ብዙ ሴቶችን ጨምረን 5 ወለል የነበረውን ወደ 7 ወለል አሳድገን በአካባቢውም ላይ የፓርኪንግ ችግር እንዳይኖር ወደ መሬት ውስጥ አንድ ገብተን የፓርኪንግ ስፍራ እንዲኖረው በማድረግ ከአካባቢው ጋር በመስማማት የተገነባ ነው ብለዋል። ስንተባበር እንግዲህ ተማምነን አብረን ስንሆን መደጋገፍ በሚገባ ልክ ስንደጋገፍ እንዲህ አይነት ውጤታማ ስራዎችን እንሰራለን፣ ውጤታማ ስራ መስራታችንን እንቀጥላለን ያሉት ከንቲባ አዳነች የኮሪደር ልማት ከተማችን ላይ ሲመጣና ሲለማ እውነቱን ለመናገር ምሳሌነት ባለው ተግባርና ውሳኔ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አብራን ቆማ ደግፋናለች። በሌላ በኩል ደግሞ ለምትሰሩት ስራ ከተማ አስተዳደሩ በአክብሮት አገልግሎቱን ያቀርባል። ሁሌ ከጎናችሁ ነን ለማለት እወዳለሁ ብለዋል። ህንፃውን የተረከቡት ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በበኩላቸው በጣም የሚያስመሰግን ለቤተ ክርስቲያናችን አገልግሎት የሚውል ይህንን ህንፃ በወቅቱ እንዲፈጸም ስለረዳችሁን እግዚአብሔርን እናመሰግነዋለን ያሉ ሲሆን በተባለለት ጊዜ ታንጾ አልቆ አምሮ አጊጦ
ይህን ህንፃ ለዛሬው ቀን እንዲመረቅ በመድረሱ እጅግ የሚያስደንቅ ነው። በአጭር ጊዜ ነው ያለቀው። ስለሆነም በቤተ ክርስቲያናችን ስም ምስጋናችንን እናቀርባለን ሲሉ ተደምጠዋል። በርክክብ ስነ ስርዓቱ የተገኙት ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅም ንግግር አድርገዋል። ብፁዕ አቡነ ሳዊሮስ ይህንን ህንፃ የልማት አጋርነታችን ምልክት፣ የቀጣይ ስራዎቻችን ሁኔታ የሚቃኝ በመሆኑ በቤተ ክርስቲያናችን ታሪክ ውስጥ በወርቅ ቀለም ተጽፈዋል ያሉ ሲሆን የገቡትን ቃል አክብረው ይህንን የመሰለ ዘመናዊ ህንፃ በመገንባት ቤተ ክርስቲያናችን እንድትረከብ ላደረጉት ቁርጠኛ አመራርና ስኬታማ ስራ በድጋሚ በቅድስት ቤተ ክርስቲያናችን ስም ልባዊ ምስጋናችንን እናቀርባለን ብለዋል። ሰሜናዊቷ ወርቀ ደቦ ከተማ በጎንደር የበጋሻው ክፍለ ጦር ስር መሆኗ ተሰማ። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ እዝ ዳግማዊ ቴዎድሮስ 5ኛ ኮር አካል የሆነው የጎንደር የበጋሻው ክፍለ ጦር አካል የሆኑት ይታየውና አጥናፉ ብርጌድ ዛሬ ሰኔ 23 ቀን 2017 ዓ.ም ከቀኑ 10 ሰዓት ጀምሮ እስካሁን እየተደረገ ባለው ውጊያ ከገደብዬ እና ዳባት ከተማ መካከል የምትገኘውን ወርቀ ደቦ ከተማን ማስለቀቅ ችለዋል ተብሏል። በዚህም የመንግስት ኃይል ከፍተኛ የሆነ ቁሳዊና ሰብአዊ ኪሳራ አስተናግዷል ነው የተባለው። በተያያዘ መረጃ የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና ላይ እዝ ኮማንዶ ሰራዊት ማስመረቁ ተሰምቷል። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ እዝ መይሳው ካሳ 2ኛ ኮር ቋራ አሚድላ ክፍለ ጦር ለ6ኛ ዙር የሰለጠኑ የፋኖ ኮማንዶዎችን አስመርቋል። ክፍለ ጦሩ ወታደራዊ፣ ፖለቲካዊና ግዳጃቸውን በብቃት ለመፈጸም የሚያስችል ስልጠና የወሰዱ ኮማንዶዎችን ነው በትናንትናው ዕለት ማለትም ሰኔ 22 ቀን 2017 ዓ.ም ከፍተኛ አመራሮችና የአማራ ፋኖ ብሔራዊ ኃይል አባት አርበኞች በተገኙበት በልዩ ዝግጅት አስመርቋል የተባለው። ለ6 ወር ሲሰለጥኑ ከቆዩ በኋላ በታሪካዊቷ ቋራ የቃል ኪዳን ምድር ላይ በድምቀት የተመረቁ ሲሆን በምረቃው ላይ አባት አርበኞች፣ የኮር አመራሮች፣ የክፍለ ጦር አመራሮችና ተጋባዥ እንግዶች ተገኝተዋል ተብሏል። ሰልጣኞችን በምርቃታቸው ላይ የአማራ ሕዝብን የህልውና አደጋ ቀልብሰን ህልውና እናደርጋለን ሲሉ መናገራቸውን የክፍለ ጦሩ የህዝብ ግንኙነት ኃላፊ አርበኛ አስቻለው አለባቸው ገልጿል። በህወሓትና ሻዕቢያ መካከል የተፈጠረው ጥምረትና ግንኙነት በፌዴራል መንግስቱ መቋረጥ አለበት ሲሉ የቀድሞ የህወሓት ከፍተኛ አመራሮች ገለጹ። በቅርቡ ህወሓትና ሻዕቢያ ጥምረት እየፈጠሩ መሆኑ የተገለጸ ሲሆን ይህ የሁለቱ አካላት ጥምረት በመንግስት ጣልቃ ገብነት ሊቋረጥ ይገባል ሲሉ የቀድሞ የፓርቲው ከፍተኛ አመራሮች አሳስበዋል። የቀድሞዋ ህዝባዊ ወያነ ሓርነት ትግራይ ህወሓት ማዕከላዊ ኮሚቴ አባል ወይዘሮ ኬሪያ ኢብራሂም ይህንን ለጦርነት የተደረገ ጥምረት መንግስት ሊያቋርጠው ይገባል ሲሉ ገልጸዋል። ሌላው የቀድሞ የድርጅቱ አባልና ከፍተኛ አመራር እንዲሁም የዲሞክራሲ ስምረት ትግራይ ፓርቲ መስራች ውስጥ አንዱ የሆኑት ፕሮፌሰር ክንደያ ገብረ ህይወት በበኩላቸው የሁለቱ አካላት ጥምረት ዓላማ ግልጽ አይደለም ሲሉ ተናግረዋል። በምርጫ ቦርድ የተሰረዘው ህወሓትና የኤርትራ መንግስት ጥምረት መፍጠር ለጦርነት ዓላማ የተደረገ መሆኑ እየተገለጸ ይገኛል። በተጨማሪም በትግርኛ ጽምዶ ወይንም ጥምረት ለሐቀኛ ሰላም ለትግራይና ኤርትራ በሚል የህዝብ ለህዝብ ግንኙነት እየተደረገ መሆኑንም መመልከት ተችሏል። ይህንን ጥምረት በሚመለከት ሀሳባቸውን የሰጡት የቀድሞ የህወሓት ከፍተኛ አመራር ወይዘሮ ኬሪያ ኢብራሂም በግልጽ ለጦርነት የተደረገ ጥምረት ነው ብለዋል። ህዝብን ከተደቀነበት ጦርነት ማዳን ላይ መስራት አለብን ያሉ ሲሆን ጦርነቱ የማይቀር እንኳ ቢሆን ዱላው ህዝብ ላይ እንዳያርፍ መስራት አለብን ሲሉ ገልጸዋል። አሁን ላይ በግልጽ የሚሆን በድብቅ ጥምረቱ ይታያል ያሉት ወይዘሮ ኬሪያም ይህንን ማስቆምና መቁረጥ ያለበት የትግራይ ልሂቃንና ፌዴራል መንግስት ነው በማለት ሀሳባቸውን ሰጥተዋል። ሌላኛው ሀሳባቸውን የሰጡት የቀድሞ የህወሓት አባልና ከፍተኛ አመራር ፕሮፌሰር ክንደያ ገብረ ህይወት በአንድ ሉዓላዊት ሀገር ውስጥ ከሌላ ሀገር ጋር ማን ግንኙነት መፍጠር እንዳለበት ይታወቃል ብለዋል። ህገወጥ ግንኙነት ሲኖር ደግሞ ማስቆም ያለበት ማን እንደሆነም ግልጽ ነው ሲሉ ተናግረዋል። ይሁን እንጂ ከኤርትራ ጋር ያለው ግንኙነት ያልጠራ ነው፣ ነገር ግን ግንኙነቱ በመርህ ላይ ካልተመሰረተ ትክክል አይደለም ሲሉ ነው የተናገሩት። በዚህ ጥምረት ዙሪያ የፌዴራል መንግስት በግልጽ ያስታወቀው ነገር ባይኖርም ባለፈው ሳምንት አርብ በትግራይ ሰላም፣ ልማትና ዲሞክራሲ የሚጠይቅ ውይይት ተካሂዶ ነበር። የፌዴራል መንግስት የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከልን በመወከል የተገኙት አቶ መለሰ አለሙ የፌዴራል መንግስት ኃላፊነት እንዳለ ሆኖ የትግራይ ፖለቲከኞችም ለሰላም ሚናቸውን ሊወጡ ይገባል ሲሉ ተደምጠዋል። የድንበር ጉዳይን በተመለከተ መንግስት ሉዓላዊነቱን በፍጹም አሳልፎ አይሰጥም ያሉ ሲሆን የውስጥ ችግሮች ከተፈቱ ሌላውን ማስተካከል እንደሚቻል ተናግረዋል። እንግሊዝ የተዋጊ ጄት ክፍሎችን ለእስራኤል ለመስጠት የነበረው ሐሳብ ውድቅ ተደረገ። የእንግሊዝ ፍርድ ቤት የኤፍ-35 ተዋጊ ጄት ክፍሎችን ወደ እስራኤል ለማስተላለፍ የቀረበውን የውሳኔ ሐሳብ ውድቅ አድርጓል። የእንግሊዝ መንግስት የኤፍ-35 ተዋጊ ጄት አካላትን ለእስራኤል ለመላክ ውሳኔ አሳልፎ የነበረ ቢሆንም የሰብአዊ መብት ተሟጋች ቡድን ውሳኔው የዓለም አቀፍ ሕግና የጄኔቫ ስምምነቶችን ጨምሮ ግዴታዎችን የሚጥስ ሕገ ወጥ ነው በማለት ሲከራከር ቆይቷል። በዚህም የእንግሊዝ ፍርድ ቤት የመንግስትን ውሳኔ ውድቅ አድርጎታል።